አይውላችሁ በኪራይ ቤትና መኪና አትሽወዱ። የምሬን ነው። ሶሻል ሚዲያ ላይ እንደተሳካላቸው ሊያሳዩ የሚፈልጉት ሰዎች አብዛኞቹ ማለት ይችላል አት this point የሚያሳዩት ላይፍ ስታይል ፌክ ነው። እናንተም ስንቱን አይታችሁታል ከዚህ በፊት። እነሱን እያያችሁ እኔ ምንድነው የጎደለኝ እኔ ለምንድነው የማይሳካልኝ ማለት ሞኝነት ነው። ከልቤ ነው የምላችሁ። ከቀናችሁም ራሳችሁን ካወዳደራችሁ ማወዳደር ያለባችሁ ከሚሰራ ጠንካራ ሰራተኛ ከሆነ እያያችሁት ህይወቱን ከቀየረ ሰው ጋር ነው እንጂ ድንገት ብቅ ብሎ መጥቶ የሆነ ሰዓት ላይ እንዲነበርኩኝ አሁን እንዲህ ያለኝ የሚል ከሆነ መጠየቅ ጥሩ ነው። ማለት መጠርጠር አንዳንዴ ያስፈልጋል። if it's too good to be true it's not true በቃ ከእውነታ ከራቀ እውነት አይደለም ማለት ነውና ትንሽ መጠየቅ ያስፈልጋል። አንዳንዴ በጣም ሰው ዴስፐሬት ሲሆን የሚፈልገውን ነገር ለማግኘት ወይም ደግሞ ገንዘብ ለመስራት በጣም ሲጓጓ ሾርት ከት ይፈልጋል። ሾርት ከት በፈለጉን ደግሞ የሚጠቀሙ በጣም ብዙ ሰዎች አሉና ፕሊዝ ጠይቁ። እንዴት መጣ ይሄ ነገር? የምር ይሰራል ወይ? አጀማመሩ እንዴት ነው? ባክግራውንድ እንዴት ነው? ያላችሁ ትንሽ አንድ ሁለት ስቴፕ ኢንቨስቲጌት ብታደርጉ ከብዙ ኪሳራ ራሳችሁን ማዳን ትችላላችሁ። ስኬት አሁን ላይ በዚህ ዘመን ገንዘብ ለመስራት በጣም ብዙ አማራጭ አለ። እንዳሁኑ ዘመን ቀላል ሆኖ አያውቅም፣ ግን ሲምፕል ነው እንጂ ኢዚ አይደለም። ስቲል ሃርድ ወርክ ይፈልጋል፣ ስቲል ጥረት ይፈልጋል። ድንገት ነው የተለወጥኩት የሆነች ነገር አድርገን ያለፈልኝ የሚል ሰው ካለ እየደበቃችሁ ያለ ነገር አለ ማለት ነው። እኔ አንድም ቀን በኮንቴንቶቼ ሳትሰሩ ሳትለፉ ገንዘብ ታገኛላችሁ ትለወጣላችሁ ብዬ አላውቅም። ገንዘብ ማግኘት፣ ቢዝነስ መጀመር፣ ስራ መስራት፣ ህይወትን መቀየር በጣም ከባድ ስራ ይጠይቃል። ሲምፕል ነው ወይ? ኢዚ ግን አይደለም። ከዚህ የተለየ ነገር እየነገራችሁ ያለ ሰው ካለ እየደበቃችሁ ነው ማለት ነው።